በትግራይ ክልል ያለውን ፖለቲካዊ ውጥረት ለማርገብ እንዲሁም ዘላቂ ሰላምን ለማስፈን ብሎም ክልሉን ዳግም ወደ ልማት ለመመለስ ዓላማን በማንገብ የትግራይ ለውጥ ፈላጊ ኃይሎች ንቅናቄ ከ8 ወራት በፊት ተመስርቶ የተለያዩ እንቅስቃሴዎች ሲደረግ ቆይቷል። ይህ ንቅናቄ የፕሪቶሪያ ተደራዳሪ አካላትን በትግራይ የሚንቀሳቀሱ 5 ፖለቲካ ፓርቲዎችን እንዲሁም የተለያዩ የማህበራት ተወካዮችን ያካተተ ነበር። ንቅናቄው የፕሪቶሪያ ሰላም ስምምነት እንዲፈጸም በክልሉ ዲሞክራሲያዊና ሁሉን ያካተተ ምርጫ እንዲካሄድ ሲሰራ መቆየቱ ይገለጻል። ነገር ግን በትግራይ ክልል ያለው ወቅታዊ ሁኔታና የህወሓት ቡድን ክልሉን ዳግም ወደ ጦርነት ለማስገባት የተለያዩ እንቅስቃሴዎችን ያደረገ በመሆኑ ንቅናቄው ከዚህ ቀደም የነበረውን ስምና ማኒፌስቶ በማሻሻል የትግራይ የሰላም ለውጥ ምክር ቤት በሚል በአዲስ አበባ የመጀመሪያ የምስረታ ጉባኤውን አድርጓል። የተደራጀ አኳን የተደራጀ እና የተናበበ ትግል ለማድረግ የሚያስችል ከፍ ወዳለ ምዕራፍ ሁሉም አይነት የትግል ስልቶች መጠቀም ወደሚያስችል ምዕራፍ ለመሸጋገር ታስቦ በነበሩ 5 ፓርቲዎች 2 ፓርቲዎች በመጨመር የፕሪቶሪያ ስምምነት ተደራዳሪ አካላት አሉበት፣ የ7 ፓርቲ ተወካዮች አሉበት፣ የሚዲያ ተወካዮች አሉበት፣ እንደዚሁም የተለያዩ ሲቪክ ማህበራት ተወካዮች አሉበት። ሌሎች ኃይሎችንም እንዲታቀፉ ያው ለተለያዩ አካላት ጥሪ ተደርጓል። ትግራይ ፖለቲካ ፓርቲ ድርጅቶች ሁላቸው አንድ ላይ ሆነው ትግራይ ላይ ያለውን ስልጣን የቀማው በኃይል ስልጣን የያዘ ድርጅት በምክር ቤት የሽግግር ሁሉንም አካታች የሆነ የሽግግር መንግስት ማቋቋም የሚል ሀሳብ ይዘን ነው የተነሳ ነው። ይሄንን ለማድረግ ነው ዛሬ ምክር ቤቱን ያጸደቅነው ያለ ነው። በምክር ቤቱ የምስረታ ጉባኤ የፕሪቶሪያ የሰላም ስምምነት ተደራዳሪዎች መካከል አንዱ የነበሩት ጀነራል ጻድቃን ገብረትንሳኤና ጌታቸው ረዳን ጨምሮ የተለያዩ ፖለቲካ ፓርቲዎች አባላት ተገኝተዋል። ምክር ቤቱ በትግራይ ክልል እየተስተዋለ ያለውን የጦርነት ቅስቀሳ ለማስቆም የፕሪቶሪያው የሰላም ስምምነት እንዲተገበር ብሎም የትግራይ ሕዝብ ካለበት አዘቅት ለማውጣት በተደራጀ መልኩ ትግል ማድረግ የምክር ቤቱ ዋነኛ ዓላማ መሆኑ ተገልጿል። ትግራይ የጦርነት አውድማ ለማድረግ የሚደረግ እንቅስቃሴ ነው ያለው። ይሄንን እያየን ዝም ማለት ስለማንችል የትግራይ ህዝብ ለውጥ እየፈለገ ወጣቱ ለውጥ እየፈለገ ሰራዊቱ ለውጥ እየፈለገ ትንሽ ሰዎች ጥቂት ሰዎች ህዝቡን ጎትተው ወደ ጦርነት ሲያስገቡ ዝም ማለት ስለማንችል የሰላምና የለውጥ እንቅስቃሴ መጀመር አለብን ብለን ነው እየታገልን ያለ ነው። ዓላማችንን በግልጽ የተቀመጠ ነው። በትግራይ ውስጥ ፖለቲካዊ ተጽዕኖአቸውን የጎሉ ኃይሎች ከተበታተነ የትግል መንገድ ወጥተው በተደራጀና አቅምን በሚደምር አኳን ትግላቸውን በተደራጀና በተናበበ መንገድ መምራት የሚያስችላቸው ከዚህ በፊት ንቅናቄው ይጠቀምበት የነበረ ማኒፌስቶን በማሻሻል ያሁን የትግራይ ህዝብን ወዳልተፈለገ ጦርነት ለማስገባት እየተንቀሳቀሰ ያለውን ኃይል በአጠረ ጊዜ በማፍረስ የትግራይ ህዝብ በመረጠው መንግስት እንዲመራ ለማድረግ የሚያስችል መድረክ ነው። የትግራይ የሰላም ለውጥ ምክር ቤት በክልሉ በህገወጥ መልኩ ስልጣን የያዘውን የህወሓት ቡድን ከስልጣን እንዲወገድ በማድረግ በክልሉ የሚንቀሳቀሱ ሁሉም ፖለቲካ ፓርቲዎች ያካተተ ጊዜያዊ አስተዳደር እንዲመሰረት እንደሚሰራ ተጠቁሟል። እንዲሁም ምክር ቤቱ ፍትሐዊና ዲሞክራሲያዊ ምርጫ እንዲካሄድ ግፊት በማድረግ የትግራይ ህዝብ በመረጠው መንግስት እንዲተዳደር ጥረት እንደሚያደርግ ጭምር ተመላክቷል። ይሄ እዚህ ያለው አካል መንግስት የመሆን ዓላማ የለውም። የሚቋቋመው መንግስት የትግራይን ወጣት የትግራይን ለውጥ ፈላጊ ህዝብ የሚወክል እነሱን የሚመስል አቃፊ መንግስት ለማቋቋም ነው ጥረቱ። ትግራይ ውስጥ ያለው ህገወጥ ስርዓት አፍርሶ በአቃፊና አሳታፊ ጊዜያዊ አስተዳደር እንዲመሰረት ማስቻል ነው። እዛ ድረስ ነው እድሜው። ከዛ በኋላ ለምርጫ አስቻይ ሁኔታ ፈጥሮ መንግስት ከተመረጠ በኋላ የትግራይ ህዝብ በመረጠው መንግስት የሚተዳደርበት ሁኔታ ይፈጠራል ማለት ነው። አዲስ የተቋቋመው የትግራይ ሰላም ለውጥ ምክር ቤት ከትግራይ ፖለቲካ ስርዓት ተገፍተው የቆዩ ወጣቶችን በስፋት ያቀፈ መሆኑ የተመላከተ ሲሆን ወጣቶች በፖለቲካ ውስጥ የበኩላቸውን ተሳትፎ በማድረግ ትግራይን መልሶ በማልማት ሂደት ውስጥ እንዲሳተፉ ሰፊ እድል የሚፈጥር ነው ተብሏል። የለውጥ ካውንስል መጠናከር መመስረት ለወጣቱ ትልቅ እፎይታ ይሰጣል ብዬ አስባለሁ። ከጦርነት ይልቅ ወደ ልማት ገብቶ ልማት ላይ ተሳትፎ በማድረግ ሀገሩን ህዝቡን የሚከስበትና የሚያሳድግበት ነው ብለን ስለምናምን ለውጥና ሰላም ይመጣል ብለን እናስባለን። መጪው ጊዜ ወጣቱ ነው። ስለዚህ ወጣቱ የራሱን ጊዜ በራሱ መወሰን አለበት። 7 ፖለቲካ ፓርቲዎች አሉ፣ ሁሉም ወጣቶች ናቸው። ስለዚህ ወጣቱ ይሄ ትግል የሆነ ቦታ ላይ እንዲደርስና ዓላማዎቻችን እንዲሳኩ የራሱን የበኩሉን መዋጣት አለበት። ምክንያቱም ዓላማው የራሱ ነው፣ መጪው ጊዜም የራሱ ስለሆነ
በጣም ወሳኝ ነው የሚሆነው። የትግራይ ክልል አሁን ካለበት የፖለቲካ ውጥረት ወደ ዘላቂ ሰላም ብሎም ልማት ለማሸጋገር በክልሉ የሚንቀሳቀሱ ፖለቲካ ፓርቲዎች፣ የፌዴራል መንግስትና ሌሎች የሚመለከታቸው አካላት በቅንጅት መስራት እንደሚገባቸው ተጠቁመዋል። በተለይም ወጣቶች የሰላም አማራጮችን በመከተል ችግሮችን ከጠመንጃ ይልቅ በሰላማዊ ውይይት በመፍታት ክልሉን ወደ ዘላቂ ሰላምና ልማት ለመመለስ የበኩላቸውን እንዲወጡ የተጠየቀ ሲሆን የህገወጡን የህወሓት ቡድን መጠቀሚያ ከመሆን እንዲታቀቡም ጥሪ ቀርቧል። የሰላም መጥፎ የለውም፣ የጦርነት ጥሩ የለውም። ስለዚህ ወጣቱ ወደ ጦርነት ሳይሆን ወደ ሰላም መጥቶ በመነጋገር ከጥፋት ኃይሉ ጋር ከመሰለፍ ይልቅ ወደ ሰላምና ራሱን ማዳን አለበት የሚል መልእክት ማስተላለፍ እንፈልጋለን። ለማያምኑበትና ለማይጠቅማቸው ዓላማ መሳሪያ መሆን አይገባቸውም። በህዝባቸው ላይም የሆነ ግፍ በእነዚህ ኃይሎች እየተላኩ መፈጸም የለባቸውም።